ቅመሞችዬ ማን ነው የሚያገባው? የማን ነው ሰርግ እያላችሁ እንግዲህ እንጥላችሁ እየተሯሯጠ እንደሆነ ይገባኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ ክፍል 3 የሰርጉ ፕሮግራም ዝግጅት ላይ ነን። እንግዲህ እንደምታውቁት የዛሬው ስራ የሚሆነው ደግሞ ጤፍ ማበጃጀት ነው። ኢንሻአላህ ቅመሞችዬ በዱአችሁም አግዙኝ። በኮሜንት ላይክ እያረጋችሁ እስከ ሰርጉ መጨረሻ ድረስ ያለውን ነገር አብራችሁ እንድትከታተሉኝ እፈልጋለሁኝ። የእናንተ ላይክ ሸር ለኔ ትልቅ ዋጋ አለው። አበረታቱኝ እና እንደምታዩት እዚህ ያው ጤፍ ተሰጥቷል። ስታዩት ካሜራው ላይ ትንሽ ነገር ይመስላል፣ ግን ብዙ ነው። ቡና ምናምን እንበልና ወደ ስራ እንገባለን ብለናል። ኢንሻአላህ እንግዲህ ግማሻችን ጤፍ እንነፋለን፣ ግማሻችን እናበጥራለን ማለት ነው። ያው አሁን ጠራራ ስለሆነ ፀሐይም ታው ተብሎ ተሰጥቷል። እንግዲህ ኢንሻአላህ ትናንትና ያው ግማሹ እህል ተዘጋጅቷል ማለት ነው። ዛሬ ደግሞ ይሄን ካዘጋጀን በኋላ ነገ ከነገ ወደ ወፍጮ ቤት ደግሞ እንሄዳለን ኢንሻአላህ። ይኸውላችሁ ወፎቹም እንግዲህ እየበሉ ነው። ሶዴቃ ይብሉ ማለት ነው። ከዚሁ ይጀምራል እና ሀባይቢ ሰርጉ የማን ነው? ማን ነው የሚያገባው እያላችሁ ነው። የመዳም ቅመሞች በጣም በጉጉት ላይ ናችሁ። ኢንሻአላህ እንግዲህ የሰርጉን ድባብ ቀጣይ ቪዲዮ ላይ እነግራችኋለሁኝ። እህሉ ይበጃጅና ያለው ስራ ቀለል ቀለል እያለ ሲሄድ አፈጋባችኋለሁ ማለት ነው ሰርጉ የማን እንደሆነ። እናንተ ግን ከጎን የሆናችሁ ማበረታታታችሁን እንዳትረሱት። ላይክ ሸር እያደረጋችሁ እኔን አስደስቶኝ ማለት ነው። ወደፊትም ደስታ ነው። እንግዲህ የሰርጉ ምንነት አልገባችሁም ቅመሞችዬ። ማን ነው የሚያገባው? የማን ነው ሰርግ እያላችሁ እንግዲህ እንጥላችሁ እየተሯሯጠ እንደሆነ ይገባኛል። ኢንሻአላህ ያው በቅርብ ሰዓት ነግራችኋለሁኝ። ስራውን እናቃለው። ሰርጉ እየቀረበ የዲባቡ የሰርጉ ስታውት ደስ ይላል ብዬ ነው እስካሁን ስራ ላይ ስለሆነ ሳይደርስ አልነግራችሁም ብዬ ነው። ኢንሻአላህ አሁን ትንሽ ስራውን ቀለል ቀለል ካረግን በኋላ ሰርጉ ሲቀርብ ይነገራችኋል ማለት ነው። እንግዲህ ያው ማሻአላህ መብሩክ እያላችሁ ትቀጥላላችሁ እስከ ሰርጉ መጨረሻ ድረስ እና አሁን ያው ቤተሰብ ቡና እየጠጡ ስለሆነ እስከሚጠጡ ነው ቪዲዮ ልስራ ብዬ ነው። እንግዲህ ስናበጃጅም ያለውን ነገር አሳያችኋለሁኝ። ኢንሻአላህ የእናንተ እገዛ ከጎን እንዳይለየኝ ሁልጊዜ እንደምላችሁ ኢንሻአላህ አብረን እንቀጥላለን። ጉዞ ወደፊት፣ ሰርግ ያብላን ያስደስተን ወደፊት። ቅመሞችም ሀገር ገብታችሁ ያሰባችሁ ተሳክቶ እንደምትደሰቱ አልጠራጠርም ኢንሻአላህ ባላህ ፈቃድ። አይዞን አብሽሩልኝ። አላህ ሁሉንም ነገር ፈረጃውን እዝነቱን ያውርድላችሁ። እናንተም የሙራዳችሁ ተሳክቶ ሀገር ገብታችሁ ሁሉንም ነገር አላህ ያሳምርላችሁ ቢኢዝኒላህ ኢንሻአላህ። አብራችሁ ይቆዩ። በፊት እኮ እስከ ዛሬ ወደ ላይ ታጥፏል ነበር፣ የታጠፈ እኮ ነበር። አሁን ለታ ደግሞ ያደረገ ጊዜና ነው የዘረገው። ደግሞ ሰውነት የዘረጋ ጊዜ ነው መሰለኝ። ሲዘረጋው በእንዷ ሸተሸት እያለ ዝርግታ አሁን ዝርግታ ለራሱ ነው ያቀመጠው በዛን ሰዓት። አሁን ደግሞ ወጥቶ ወንጠፈው ነው እንጨት ነው በቃ እንደው በቃ አስቸጋሪ ነው፣ ከባድ ነው። ያው እንግዲህ ሳይወጣ አይደለም እንደዚህ አሁን ስንመስለው ዛሬ እናጥረዋለን ትንል ዛሬ ደግሞ የሆነ ኢንታምሪ ብለው እነሱ እኔም ማንሳት ስለማልችል አሁን ዘርቀም ነበረ። እንግዲህ አሁን ከሰዓት ማታ ላይ እናጥረዋለን። አሁን ቀን
ቅመሞችዬ እንግዲህ ያው የሀገራችሁን ትውስታ የሀገራችሁን ድባብ እንዴት እንደሆነ በዛውም እያሳየኋችሁ ይመስለኛል ማለት ነው። ባይበዛም በትንሹ እንግዲህ ትውስታችሁን እያያችሁ ወደ ኋላ መለስ እያላችሁ ታስቡታላችሁ። ኢንሻአላህ ነገም ጧት ደግሞ የእናንተ ሰርግ ሊሆን ይችላል ኢንሻአላህ ባላህ ፈቃድ። ሀባይቢ እንግዲህ እስኪ በአሁኑ ሰዓት ያለውን የትራንስፖርት ነገር ሳወራችሁ በጣም ኦቨር ሆኗል ማለት ነው ከሚታሰበው በላይ። አብዛኛው እንግዲህ ባጃጅም የተንቀሳቀሰ አይደለም፣ ሁሉም ቤንዚን ቤንዚን እያለ እየቀወጠው ነው። እንግዲህ ዓለም ሰላም ትሁን። ይሄ ሁሉ ችግር ሰላም ባለመሆኑ ነውና አገራችንንም ሁሉንም ዓለም ሰላም ያርገው። የተረጋጋ ህይወት ለመኖር ሰርቶ ለመቀየር ለመንቀሳቀስ ሰላም ያስፈልጋልና በአሁኑ ሰዓት አሁን ትራንስፖርት ስታስቡ በጣም ኦቨር ነው። ምንድነው ሰው ያለው አሁን ሰዓት ላይ በቃ እንደ ድሮዎቹ ሰዎች በፈረስ እንጓዛለን እንጂ በእግራችን እናቋርጣለን እንጂ በዚህ አይነት መልኩ እንዴት ነው መጓዝ የሚቻለው መስራት የሚቻለው እየተባለ ነው። እንግዲህ ሁሉንም ነገር አላህ ያብጅልን፣ ሰላሙን አላህ ያውረድልን ኢንሻአላህ።